በጣም ደስ ብሎኛል ስለመጣችሁ ሁላችሁንም ገስት ላይ ያላችሁ ሰላም ብያለው። አጋፔ ቃሌ እና አስቼ በጸጋው ዳኒ ሂዊ ኤርሚ ኤፊ እንኳን ደህና መጣ። እኔ ቤት አይ ቲንክ መጀመሪያ ሊሆን ይችላል ስትመጣ። ድምጻችሁን አሰሙን፣ ሰላም በሉንና ወደ ትምህርቱ እንሄዳለን። ሼር ማድረግ ያለባችሁ ሰዎች ሼር አድርጓቸው። ምንድነው የሚባለው ሌላ ላይክ ምንድነው ታፕ ኮፒ ሊንክ ምናምን አድርጉ። አክቹዋሊ ጥሩ ነው ያለው ሼሩም ኦልሞስት ወደ 1000 ሊጠጋ ነው። ተባረኩ። ሰላም በሉን። ከጥቁሩ እንግዳ ከኤፊን ጀምርና ለቤቴ አዲስ ነው። ከዛ ከታች ወደ ላይ ኤርሚ ሂዊ ያልን እንሄዳለን። እብዬ ሰላም ላንተ ይሁን። እንዴት ነህ? በጣም አምሮብሃል። በጣም እያበራህ ነው። የሆነ እንትን ሳያስፈልገን አይቀርም፣ መነጽር ምናምን መደረብ ሳያስፈልገን አይቀርም። ሰላም ብያለሁ። ሁላችሁንም ገስት ላይ ያላችሁ ሁላችሁንም ቅዱሳን ከታች ያላችሁ ጌታ ኢየሱስ ይባርካችሁ። ሻይር እና ታብ በጣም ይደረግ። ገና 1000 እንኳን አልሞላም እና ወይ ሰላም ይበሉና እብዬ ምናልባት ለእኔ 1-2 ደቂቃ ትሰጠኛለህ ሁሉም ሰላም ካሉ በኋላ እና ሼር አስደርግና በደንብ እንጀምራለን። ኤርሚ ቀጥል። ኤርሚ ሰላም በለንና። ሰላም እንዴት ናችሁ ወገኖች? ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ስለተገናኘ ደግሞ ዳግም ደስ ብሎኛል። ብራያንን እንግዲህ አይ ቲንክ ዛሬ 3ኛ ሳምንታችን ይመስለኛል። በጣም ደስ የሚል ጊዜ እንደሚኖረን ተስፋ አደርጋለሁ። መልካም ጊዜ። እሺ ሂዊ ያለሽ? እሺ ዳኒ፣ የህዊን ድምፅ መስማት በቀላሉ አይቻልም። ባይዘው ዳኒ ቀጥል። ሰላም ብያችኋለሁ ወገኖች ሁላችሁንም፣ እንዴት አመሻችሁ? እግዚአብሔር ደግሞ ዛሬ እዚህ በተወደደ በዕብራውያን መጽሐፍ ጥናት መልካም ጊዜ እንደሚሰጠን አምናለሁ። እዚህ ያላችሁ እንግዲህ አሁን 131 ሰው አለ። የምትችሉ እላይ ኤቢ ስሙ አጠገብ 30 የሚል ልቡ ጋር ያለ ከልብ ቅርጽ ጋር ማለት ነው እና ሜምበር መሆን ትችላላችሁ። ለእንትኑ አልጎሪዝሙ እንደዛ ስለሆነ የምትችሉ ደግሞ ሰብስክራይብ በማድረግ በዚህ አገልግሎት ጎን ደግሞ መቆም ትችላላችሁ። ብዙዎች ጋር ቢደርስ ደግሞ ብዙ ትውልድ እንዲጠቀም ማለት ነው እና ተባረኩ። ገስት ላይ ያላችሁ ሁላችሁንም ሰላም ብያለሁ። ጌታ ደግሞ መልካም ጊዜ ይሰጠናል። ተባረክ። ቤ ወዳለሁ። አስቼ አለ። አስቼ መስለኝ ነው። አስቲ አይደለም ፕሮፋይሌ ይመሳሰላል መሰለኝ። አይ ቲንክ ቆይ ቀይራለሁ። ደስታ ፕሮፋይሉ ብቻ ሳይሆን ፕሮፋይሉ ብቻ ሳይሆን ስሙም የሆነ ነገር ተመሳስሎብኛል። በጸጋው ድኛ ያለው የሚል ይመስለኛል ስሙ። ኦኬ እሺ፣ ስላገኘኋችሁ በጣም ደስ ብሎኛል። ኤቢ በጣም ነው የምወዳችሁ እና ጥሩ ጊዜ ይኖረናል ብዬ አስባለሁ። ተባረኩ። አሜን። ቃሌ ቃሌ አጋፔ ሰላም በለን። ቃሌ እስኪችል ድምፁ ይሰማል? ይሰማል። እሺ፣ ከላይም ከታችም ያላችሁ ሰላም ብያለሁ። ያው በጉጉት የምንጠብቃት ቀን ነው። ያው ታብ እያደረገን እንማር። ተባረክ አጋፔ። ኤፊ ወደ አንተንም ቃሌ ትችላለህ። ሰላም በለንና ወይም ካልቻልክ ችግር የለውም።
አዎ ይሰማል። ቃል አሁን ትሰማለህ? እሺ ኔትወርክ ትንሽ ያዝ እያደረገ ነበር ነው፣ ይቅርታ። ሰላም ብያለሁ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። እንደገና እዚህ ስለተገናኘን ደስ ብሎኛል። ቤቢ ተባረክ። አሜን። ቃሌ ተባረክ። ቴንኪው። አማን ብቅ ብሎ ነበረ ወርዷል። ኤፊ ወደ አንተ ልምጣ፣ ለአንተ ሰጥቻለሁ። እሺ ብዬ 2 ደቂቃ ነው የተሰጠኝ። አሁን 32 ነው 34 ላይ ነው ማስረክበው። ቶሎ ብለን ቅዱሳን በ2 ደቂቃ ውስጥ 5000 አትሊስት ሼሩን 5000 እናስገባው። ሁሉ ሰው አሁን ኮሜንት የምትጽፉ አንድ ጊዜ 2 ደቂቃ ምንም ኮሜንት ሳትጽፉ ሼር ብቻ አድርጉ። ለምታውቋቸው ሰዎች አንድ ሰሌክት አድርጉና ቢያንስ ለመቶ ሰው ብናደርግ 5000 ያልፋል እና ቶሎ በዚች 2 ደቂቃ ውስጥ ቶሎ ብለን ከ34 ነው ማቆመው። ሼር እናድርግ። ተባረኩ። አንድ ጊዜ ሁላችሁም ሼር አድርጉ። ሪፖስት አክሰስ ያላችሁ ሪፖስት አድርጉ። ሼር ደግሞ ማድረግ ብቻ ከሆነ የምትችሉት ሼር አድርጉ። ቢያንስ ለ100 ሰው ማድረግ እንደዛ ትችላላችሁ። ተባረኩ። ቶሎ አድርጉ ይሄንን። ኦኬ 1.6 እየገባ ነው፣ ግን ፍጥነት የለውም። ቶሎ በዚህ አይነት 2 ደቂቃ ልንጠቀምበት አንችልም አይ ቲንክ። ስለዚህ ሁሉ ሰው ፕሊዝ ሼር አድርጉ። እሺ ለ100 ሰው ቢያንስ ሼር አድርጉና ትምህርት እስኪጀምር ድረስ ኦፍኮርስ ከጀመረን በኋላ እናደርጋለን፣ ግን አንድ ጊዜ 5000 እናስገባውና እንደዛ እንጀምር። ያው አልጎሪዝሙ የሚሰራው እንደዛ ነው። በነገራችን ላይ አሁን ከላይ ለምንድን ነው 170 ሰው ብቻ ያለው ካላችሁ ሼር ስለማናደርግ ነው፣ ሌላ አይደለም። ብዙ አሁን ላይቭ ላይ 2000 3000 ሰው ላይቭ ሲያቸው ካያችሁ ቀና በሉና ታቡን ይዩት፣ ከታች ሼር የተደረገውን ይዩት። 40,000 ሼር ይደረጋል ወይ ታቡ ደግሞ 1 ሚሊዮን 2 ሚሊዮን ነው። ሌላ ምንም ትርጉም የለውም። አልጎሪዝሙ እንደዛ ነው። ቲክቶክ በደንብ ሼር ከተደረገ በደንብ ብዙ ሰው ይመጣል፣ ብዙ ሰው ይማራል። በደንብ ሼር ካልተደረገ ግን ያው ብዙ ሰዎች መምጣት አይችሉም እና እሱ ነው። ስለዚህ ያንን በጣም እጃችሁን አበርቶ አይኑ ያደክማል። ሼር ማድረግ ግን ያው አገልግሎት ነው። ኤቢ አሁን ጊዜውን ሰውቶ ቁጭ ብሎ እንደዚህ ተዘጋጅቶ መጥቶ ለማስተማር እዚህ ድረስ ኮሚትድ ከሆነ እኛ ደግሞ ሼር አድርጎ በሰከንድ ውስጥ ለሚሰራ እንትን አይ ቲንክ በጣም ቀላሉን ነገር ነው እኛ የምናገለግለው እና እንደዛ እናደርግ። አንድ ጊዜ ቶሎ በሉ። ተባረኩ ሁላችሁም። አሁን ሼር ለ100 ሰው እሺ፣ ለ100 ሰው ሼር አድርጉ። ለ100 ሰው ሁላችሁም ለ100 ሰው ሼር አድርጉ እና ሼር ያላደረገ ለ100 ሰው ያላደረገ እንዳይኖር። ኤቢም ሲጀምር አታቁሙ። ደቂቃዬን ጨርሻለሁ። ስለዚህ ኤቢም እያስተማረ ሼር እና ታብ ማድረግ ፕሊስ አታቁሙ። እንደዛ አገልግሉ። ተባረኩ። ኤቢዬ ታንክ ዩ። ጨርሻለሁ። ተባረክ ኤፊ። ቴንክ ዩ። ተባረክ። ቴንክ ዩ። በጣም እናመሰግናለን። አይ ቲንክ ኮሜንቱ ኦኬ አሁን ይታየኛል። ተዘግቶ ነበረ። እሺ ዕብራውያን ልናጠና ነው እንደ እግዚአብሔር ፍቃድ። ያው እግዚአብሔርን ቃል በጣም የምትወዱ ደግሞ ከእግዚአብሔር ቃል ውጭ የእግዚአብሔርን ቃል ከመሞላት ውጭ ምንም አማራጭ የለንም። ምንም ተስፋ፣ ምንም ስንቅ የለንም። ጌታ ስለረዳን በቃሉ ማዕድ ደግሞ እንደገና ስለሰበሰበን የእግዚአብሔር ስም የተባረከ ይሁን። ዕብራውያንን መጽሐፍ እንደ ቅምሻ ነገር ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ዝም ብለን ስንነካካውን የቆየ ነው። ለሁለት ሳምንት ያህል በሁለት ሳምንቶች ሮብሮብ ትንሽ ዳሰነዋል። ዛሬ ግን ፎርማሊ እንደ አዲስ ከመጀመሪያው ጀምሮ ቴሌግራም ግሩፕ አለኝ። እዚህ ሊንኩን ታገኙታላችሁ። እዛ አውትላይኑን አስቀምጫለሁ። የተወሰነ ሳምንት ረዘም ያለ ሳምንት ሊወስድ ይችላል። ምናልባት 4 ወር ምናምን ሊወስድ ይችላል። ራይን በ3 ወር ነው የጨረስነው ሰፋ ባለ መልኩ። ሮሜን ደግሞ በ6 ሳምንት ነው የጨረስነው። ትንሽ ይሄኛውን ትንሽ ጠለቅ አድርገን ዘርዘር አድርገን ለማጥናት ምናልባት 4 ወር ሊወስድ ይችላል። እንደዛ ሊወስድ ይችላል እና እያንዳንዱ ፕላን በእያንዳንዱ ሳምንት የምናደርገውን ቢጋሩን ወይም አውትላይኑን ቴሌግራም ግሩፑ ላይ አስቀምጫለሁ። ቴሌግራም ግሩፑ ላይ ብትገቡ ታገኙታላችሁ። ስለዚህ ኦፊሻሊ ከመጀመሪያው ጀምሮ ልክ መደበኛ ጥናት የሚካሄድበትን መንገድ ተከትዬ ዛሬ ነው የምናጥነው። ግን
ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 በጣም በጥሩ ሁኔታ ሰምሃው ፓስቶራል ዲቮሽናል በሆነ መልኩ እዚህ ያጠናነውን ዩቲዩብ ላይ አስቀምጫለሁ። ዩቲዩብ ፔጅ አለኝ። ዩቲዩብ ገብታችሁ ሰብስክራይብም አድርጉ። እንደገና ደግሞ ቪዲዮዎችን እዩዋቸው። እዛ ሁሉም ቪዲዮ አለ። ሮሜም አለ። ዕብራውያንም ሁለቱን ያጠናናቸውን አስቀምጠናል። በየሳምንቱ የምናጠናው ጥናት በተቻለ መጠን ትንሽ አስተካክዬ ዩቲዩብ ላይ አስቀምጣለሁ። አንዳንድ ጊዜ ሲያመልጣችሁ ዩቲዩብን ቼክ አድርጉ። እንደገና ደግሞ ደጋግማችሁ መስማትም ከፈለጋችሁ ዩቲዩብን ቼክ ብታደርጉት በጣም ጥሩ ነው ብዬ አስባለሁ። ኤቭሪ ታይም ዛሬ አሁን ሮብ ያጠና ነው። በጣም ቢዘገይ እስከ አርብ ከቻልኩ ሐሙስ ዩቲዩብ ላይ ጭነዋለሁ። ያጠናነውን ፓርት ደጋግማችሁ ማንበብ ትችላላችሁ ማለት ነው። ደጋግማችሁ መስማት ትችላላችሁ። አንድ ደቂቃ እንጸልይ፣ እግዚአብሔር እንዲረዳን። እግዚአብሔር ሆይ በፊትህ ተሰብስበናል። በቃልህ ማዕድ እንድታስተምረን፣ ድምፅህን እንድታሰማን፣ እንደ መናኝ እግዚአብሔር ሆይ በምድረ በዳ እንደሚጓዝ በዚህ ዓለም በብዙ ጫናዎች በብዙ ቻሌንጆች ውስጥ ለምናልፍ ለደካማዎቹ ለእኛ የቃልህን ስንቅ የቃልህን ጉልበት የቃልህን ኃይል እንድታስታጥቀን እንድትገልጥልን እግዚአብሔር ሆይ እዚህ የምንሰማ ከ200 በላይ የምንሆን ሰዎች የልቦናዎቻችንን ጆሮ እንድትከፍት እግዚአብሔር ሆይ ዓይኖቻችን እንድትከፍት አፒታይት እንድትሰጠን ፍላጎት እንድትሰጠን ቃልህ እንድንወደው ቃልህ እንድንቀርበው ቃልህ እንዲሰራን ቃልህ በእኛ ውስጥ ሰርጾ እንዲገባ ዘልቆ እንዲገባ ለህይወት ለጥቅም እንዲሆንልን እግዚአብሔር ሆይ አንተን ይበልጥ ማየት አንተን ይበልጥ ማምለክ ስምህን መጥራት እግዚአብሔር ሆይ አንተን መደሰት እንድንችል አቅም የሚሰጠን ጉልበት የሚሰጠን እንዲሆን እንለምናሃለን። ቃልህ እንዲያነጻን እንዲቀድሰን ኃጢአታችንን ድካማችንን ሁሉ እንዲያነሳ እንዲያስወግድ በቃልህ ፊት እንቀርባለን፣ በአንተ ፊት እንቀርባለን። በልጅ በኢየሱስ ክርስቶስ ደም እያንዳንዳችን እንድታነጻን በህሊናችን ውስጥ በልባችን ውስጥ ያለውን በነፍሳችን ውስጥ ያለውን ቆሻሻ ሁሉ በጌታ በኢየሱስ ክርስቶስ ደም እንድታነጻ ጌታ ሆይ መንፈስህ እንድትሰጠን በመንፈስህ እንድትመራን በመንፈስህ እንድታስተምረን መንፈስህ በእያንዳንዳችን እግዚአብሔር ሆይ ዘንድ እንዲሆን እንዲገኝ ጌታ ሆይ በልዩ ልዩ ሁኔታ ሆነው ይህንን ትምህርት የሚማሩ ይህን ድምፅ የሚሰሙ ይህንን ቃል የሚሰሙ እግዚአብሔር ሆይ አንዳንዶቹ መኪና እየነዱ አንዳንዶቹ መስሪያ ቤት ሆነው እግዚአብሔር አንዳንዶቹ ከቤተሰብ ጋር ሆነው አንዳንዶቹ በማይመች ሁኔታ እግዚአብሔር አንዳንዶቹ በብዙ ቻሌንጅ ውስጥ ነው የሚሰሙትን ሁሉ እዚህ መሆናቸው ይህን መስማታቸው ለጥቅም እንዲሆንላቸው በኢየሱስ ስም የሚጠቀሙበት የሚነኩበት የሚያተርፉበት በኢየሱስ ክርስቶስም እንዲሆን ለሌላ እንዳይሆን ብክነት እንዳይሆንባቸው ጊዜያችንን ሰዓታችንን የምናደርገውን ነገር ሁሉ በልጅ በኢየሱስ ክርስቶስም እንድትባርክልን ሁሉን ለአንተ አሳልፈን ሰጠን። በአብ በወልድ በመንፈስ ቅዱስ ስም አሜን አሜን። ኦኬ በእግዚአብሔር ቃል ፊት ነው ያለ ነው። ዕብራውያንን ነው የምናጠናው። ዕብራውያን ከመጽሐፍ ቅዱስ ውስጥ እንግዲህ በጣም ተወዳጅ መጽሐፍ ነው። ብዙ ጊዜ የሚጠና መጽሐፍ ነው። ስለዚህ መግቢያ ዛሬ ትንሽ መግቢያ ሀሳቦችን ነው ሼር ማደርጋችሁ። በቀጥታ ወደ ጥናቱ ቁጥሮችን ወደ ማጥናት አንገባም፣ ግን ስለ መጽሐፉ ኦቨርቪው ነገር ለመስጠት ነው የምሞክረው። በጣም እዛ ነገር ላይ ማተኮር አልወድም። አንዳንድ ጊዜ ስለ መጽሐፉ ብዙ ማወቅ እንፈልጋለን፣ ግን መጽሐፉን አናቅም ወይም ወደ መጽሐፉ በጥልቀት አንገባም። ይሄ ብዙ ጊዜ በመጽሐፍ ቅዱስ ትምህርት ቤቶች ውስጥ የተለመደ ነገር ነው። ስለ ጸሐፊው ስለጻፈበት ቦታ ስለተጻፈላቸው ሰዎች ጥልቅ ምርምር እናደርጋለን። አንዳንድ ጊዜ ግን ያን ያህል ክብደት ደግሞ ለመጽሐፉ አንሰጥም። በሚገርም ሁኔታ ግን ዕብራውያን መጽሐፍ ገላግሎናል። ለምን ገላግሎናል መሰላችሁ? ጸሐፊው በእርግጠኝነት ስሙን እኔ ነኝ ጸሐፊው ብሎ አልተናገረም። ለግምት የተተወ ነገር ነው። የተጻፈላቸው ሰዎች በግልጽ አይታወቁም። ልክ እንደ ለሮም ቤተክርስቲያን የሚል የለም። ኢቭን የተጻፈበት ቦታ በግልጽ አይታወቅም። ጸሐፊው ራሱ ድንገት ወደ መልእክቱ ዘው ብሎ ነው የሚገባው። ባለፈው እንደተነጋገር ነው
አክቹዋሊ ለብዙዎች ፒኤችዲ የሆነ ይመስለኛል። አይ ቲንክ ልክ ነው። ኮሜንት እንዴት እንደሚዘጋ ልሞክር እስኪ። የቱ ጋ ነው? ሞዴሬተሮች ቢዘጉልኝ ደስ ይለኛል። ኮሜንት ኮሜንት ሴቲንግ ኦኬ፣ አሁን ኦፍ ነው መሰለኝ። ያ እሺ። እና እንትንን በምናነብበት ጊዜ እምቢ አላቸው እንዴ? ኦኬ፣ አሁን ሰርቷል። ቴንክ ዩ ሊዱ፣ ቴንክ ዩ በጣም what happened? ሰው ብቻ አድርግ፣ የተለያየ ሰው እያደረገ እሺ፣ አሁን ተዘግተዋል። ኦኬ፣ የዕብራውያን ጸሐፊ ስሙን አልተናገረም። አክቹዋሊ ዕብራውያን ብቻ አይደለም፣ ብዙ መጽሐፍት ደራሲያቸው ማን እንደሆነ ጸሐፊያቸው ማን እንደሆነ አይታወቅም። ባይዘው ዮሐንስ ወንጌልን አሁን በትውፊት እና በግምት ነው እንጂ ኢቭን ራሱ እኔ ዮሐንስ ነኝ የዘብዴዎስ ልጅ ነኝ ሐዋርያው ነኝ አይልም። ሶስቱ መልእክቶችም እንደዚሁ አንደኛ ሁለተኛ ዮሐንስ ላይም ጸሐፊው ስሙን አይናገር። ራእይ ላይ ብቻ ነው እኔ ጸሐፊው ዮሐንስ ሚል። ኢቭን ራእይ ላይ ያለው ዮሐንስ የሚለው ስም ራሱ ብዙ ዮሐንስ ስለነበረ የትኛው ዮሐንስ ይገባቸዋል፣ የትኛው ዮሐንስ ነው የጻፈው የሚለው ራሱ ብዙ ያነጋግራል። ግን በታሪክ ውስጥ አንዳንድ አባቶች የተናገሩትን መጽሐፍቱንም በማጥናት በተለያየ መንገድ ለመገመት እንሞክራለን እና አሁን የዕብራውያን ጸሐፊ ማንነቱ አይታወቅም። የዕብራውያን ጸሐፊ ማንነቱ አይታወቅም እና ለብዙዎች ፒኤችዲ ሆኗል። ማን ነው የጻፈው? አንድ ፒኤችዲ። ሉቃስ ነው የጻፈው፣ አንድ ፒኤችዲ። ጳውሎስ ነው የጻፈው፣ አንድ ፒኤችዲ። አጵሎስ ነው የጻፈው፣ ማርቲን ሉተር። አጵሎስ ነው የጻፈው፣ አጵሎስ ይባላል እና እዚህ ያሉ አንዳንድ ልጆች ሲስቁ ነበረ። አሁን በዚህም በቃ ስሙን ባለመጥቀሱም በጣም ረድቷቸዋል። ለብዙዎች ፒኤችዲ፣ ለብዙዎች ትምህርት ምክንያት ሆኗል እያል ትንሽ ስንጫወት ነበረ። ግን አንድ ሰው ሲናገር የዕብራውያን ጸሐፊ ማንነቱን ለማን እንደጻፈ የት ሆኖ እንደጻፈ ባለመናገሩ ምክንያት እኛን ኢግኖራንት አድርጎናል። ሪላቲቭሊ ኢግኖራንት ሆነናል። ቅዱስ ኢግኖራንስ። ለምንድነው ቅዱስ ኢግኖራንስ የምለው? አንዳንድ ጊዜ ጸሐፊው ማን ነው፣ የት ነው የጻፈው፣ ለማን ነው የጻፈው በሚለው ላይ ብዙ ስንዋኝ ከምኖር ይልቅ ኢሚዲየትሊ ወደ ቴክስቱ እንድንገባ አድርጎናል። በቃ ምንም ማድረግ አይቻልም። ወደ ቴክስቱ ነው የምንገባው፣ ወደ መጽሐፉ ነው የምንገባው። ዛስ ወንደርፉል ባይዘው። በተለይ በአካዳሚያው ጋር በጣም ብዙ ኤክስፕሎር ስለሚደረግ መጥፎ ነገር አይደለም። ደራሲው ቢታወቅ ብዙ ነገር እናገኝ ነበር እና መጽሐፉ ምን አድርጎታል? የሆነ ዩኒቨርሳል አድርጎታል፣ የሆነ ቴዎሎጂካል አድርጎታል፣ ሁሉን ያካተተ የሆነ ስፔሲፊክ የሆነ ሰርከምስታንስ ስፔሲፊክ የሆነ ጉዳይ ላይ ከምናተኩር ይልቅ መጽሐፉን በቃ ለሁሉም ለማንም የተጻፈ መልእክት፣ ለሮሜ ብቻ፣ ለገላትያ ብቻ፣ ገላትያ እኮ እንትን ስለተባሉ እንደዛ ስለተባሉ የምንለው ነገር የለም። ዕብራውያን ላይ አሉ የሆኑ ጥቂት ስፔሲፊክ ነገሮች አሉ። ግን መጽሐፉ ግን ትንሽ ሰፋ አድርገን እንድናነብ ረድቶናል። ስለዚህ ይሄ ሪላቲቭ ኢግኖራንስ የምንለው አለማወቃችን በቃ ደራሲው ካልታወቀ እግዚአብሔር ቃል ነው እንጂ ጸሐፊው የቱ ነው እንደጻፈው እንደጻፈ አናቅም። እናውቃለን ማለት እግዚአብሔር ቃል አይደለም ልንል አንችልም። መልእክቱን ግን ደግሞ በዚህ ቀኖና ውስጥ ተካቷል። ብዙ የቤተክርስቲያን አባቶችም ግምታቸውን ሙከራቸውን አስቀምጠዋል። በጣም የተለመደው የሚታወቀው በቤተክርስቲያን ታሪክ ውስጥም ብዙ ሰዎች የሚስማሙበት ይህም መጽሐፍ የጻፈው ጳውሎስ ነው፣ 14ተኛ የጳውሎስ መልእክት ነው የሚሉ ሰዎች አሉ። ይሄ በጣም የተለመደ ነው። በትውፊትም ብዙዎቹ ይሄንን ብለዋል። ቤተክርስቲያን አባቶችም አብዛኞቹ እንደዛ ብለዋል። እነ ዩሲበስ ብለዋል፣ እነ ክሌመንት ብለዋል። በጣም ብዙ ሰዎች እንደዚህ አይነት ሀሳብ አቅርበዋል። በዛ ደረጃ በታሪክ ውስጥ በትውፊት ውስጥ በጣም ገኖ የመጣው የጳውሎስ ጸሐፊነት ነው። ዩሲበስ የሚባል የታሪክ ጸሐፊ እንደዛ ብለዋል። እንግዲህ የአሌክሳንድሪያው ቀለሚንጦስ እንደዛ ብለዋል። ለምሳሌ ኦሪገን ወይም ደግሞ ኦሪጅን የሚሉት አንዳንድ ሰዎች ኦሪገን ደግሞ እግዚአብሔር ብቻ ነው የሚያውቀው፣ ግን በቤተክርስቲያን ውስጥ ጳውሎስ ጻፈው የሚለውን ብንይዝ ይሻላል፣ ግን እግዚአብሔር ብቻ ነው የሚያውቀው ብሎ ተናግሯል። እና እኔ ባለፈው ስናገር እንደሰማችሁት ምናልባት ጸሐፊው ራሱን ለምንድን ነው መግለጥ ያልፈለገው ማሳወቅ ያልፈለገው? እና ዝም ብሎ የሆነ ጀስት ግምታዊ የሆነ ነገር ምንድን ነው የቸኮለ ይመስላል ብያለሁ። የቸኮለ ስለ ኢየሱስ አሁን በጣም አካዳሚሻን ቢሰሙኝ ምን አይነት ናይቪቲ ነው እንደዚህ ይላል እንዲ ሌላ ነው ምናምን ሊሉ ይችላሉ። አይ ካን አንደርስታንድ ዛት። ግን በቃ የቸኮለ ኢየሱስ በልጁ ተናገረን እስኪል ቸኩሏል።
ሰላምና ጸጋ ምናምን ይዛላችሁ እኔ በቃ ምናምን ከንትኑ የጻፍኩላችሁ ምናምን ማለት ራሱ የፈለገ አይመስልም። ምናልባት ደግሞ ዣንራውም ሊሆን ይችላል፣ ዘውጉም ሊሆን ይችላል የተጻፈበት። የዕብራውያን መልእክትን በደንብ ስታነቡት እንደ ኖርማል ኢፒስትል አይደለም፣ እንደ ኖርማል ደብዳቤ አይደለም፣ እንደ ስብከት ነገር ነው። ስብከት ነው፣ በቃ ስብከት ነው፣ ሰባኪ ነው። ብዙ ሰዎች ሰባኪው ይሉታል። የዕብራውያን ጸሐፊ ሰባኪ ነው፣ ሰባኪው እንዲህ ብሏል፣ ጸሐፊው እንዲህ ብሏል ከማለት ይልቅ ሰባኪው እንዲህ ብሏል። አንዳንድ ሰዎች የተቀዳ ስብከቱን ላይ ይመስላቸዋል። ስብከቱን የሆነ ሰው አንድ ሰው ሲሰብክ ሰምቶ ወደ ግሪክ የጻፈው ልክ አንዳንዶች እንደሚሉት ክሌመንትን ጨምሮ ቀለሚንጦስ የጻፈው ጳውሎስ ነው፣ ግን ደግሞ ወደ ግሪክኛ ቋንቋ በሂብሩ ሰበከው ጳውሎስ፣ ወደ ግሪክኛ ቋንቋ ደግሞ ሉቃስ ጻፈው ይላሉ። ይመስላል እንደዛ። አንድ ዴቪድ አለን የሚባል የምናውቀው ሰው ፒኤችዲውን ሉቃስን የጻፈው ብሎ ሰርቷል። ማርቲን ሉተር አፕሎስ ነው ብሏል። ግን እንደዚህ አይነት ኔቸር አለው ስብከት። በቃ እሳት የላሰ ሰባኪ፣ እሳት የላሰ ስለ ኢየሱስ ሊቀ ክህነት። አንድ ሰው ሲናገር ሊቀ ካህናት የሆነውን ኢየሱስ ክርስቶስን በማስተዋወቅ ወደ ላቀ ሕይወት እንዲሸጋገሩ ተደራሲያኑን ማስጠንቀቅ። ዓላማው ራሱ ሊቀ ካህናት የሆነውን ኢየሱስ ክርስቶስን በማስተዋወቅ ወደ ላቀ ሕይወት እንዲሸጋገሩ፣ ኢየሱስን በማወቅ ወደሚገኝ የላቀ ሕይወት እንዲሸጋገሩ። ግን ደግሞ ቻሌንጆች አሉባቸው። እንደምታውቋቸው ዕብራውያን ሙሉን ስታነቡት ማስጠንቀቂያዎችም አሉት። አልፎ አልፎ ማስጠንቀቂያዎችም አሉት። ከአምስት የሚደርሱ ማስጠንቀቂያዎች አሉት እና በስደት ምክንያት በመከራ ምክንያት የሚያፈገፍጉ ሰዎችም አሉ። ወደኋላ የሚሉ ሰዎችም አሉ። ብርቱ የሆነ ሰልፍ ያለባቸው ሰዎችም አሉ እና ማስጠንቀቂያም አለው። ቸል አትበሉ። የተቀበላችሁት ሕይወት ጌታ የሆነላችሁ ያገኛችሁ ጸጋ ቸል የሚባል ነገር አይደለም። ሰርመን ነው፣ ስብከት ነው። በስብከት ነው የሚያበረታታቸው። ግን ደግሞ ማስጠንቀቂያም አለው። አንዳንድ ጊዜ ወደ መጨረሻ አካባቢ ደግሞ የደብዳቤ መልክ ሰጥቶታል። የደብዳቤ ገጽታ ሰጥቶታል። ምክንያቱም ስንብት ጨምሮበታል። ታስታውሱ ከሆነ መጨረሻ ላይ ስለ ጢሞቴዎስ ሁሉ የሚያነሳበት ፓርት አለ። ስለ ጢሞቴዎስ የሚያነሳበት ፓርት አለ። አዲሱ መደበኛ ትርጉም በጣም ለጥናት በጣም ማበረታታው መጽሐፍ ነው። አዲሱ መደበኛ ትርጉም ብትጠቀሙ ለምታጠኑ ሰዎች የመጨረሻዋ ቁጥር 21 ጀምሮ ያለችው ዕብራውያን ወንድሞች የምክርን ቃል እንድትታገሱ መክራቸዋል። በጥቂት ቃል ጽፌላችኋለሁ። ወንድማችን ጢሞቴዎስ እንደተፈታ አወቁ። ወንድማችን ጢሞቴዎስ ቶሎ ብሎም ቢመጣ ከእርሱ ጋር አያችኋለሁ። ለዋኖቻችሁ ሁሉና ለቅዱሳን ሁሉ ሰላምታ አቅርቡልኝ። ከኢጣሊያ የሆኑት ሰላምታ ያቀርቡላችኋል። ምናልባት አቂላና ፕርስቅላ። ጸጋ ከሁላችሁ ጋር ይሁን። ይህች የመደምደሚያዋ የመጨረሻዎቹ 4 ቁጥሮች ስብከት መሆኑን አስረስታ እንዲህ ነገር ደብዳቤ ነው እንዴ የምትሉት ገና እዚህ ጋር ስደርሱ ነው። በጣም ነው የሚገርመው። እዚህ ጋር ስደርሱ ነው 13ቱን ምዕራፍ እስከ ቁጥር 21 ድረስ ስታነቡ ከምዕራፍ 1 ቁጥር 1 እስከ ምዕራፍ 13 ቁጥር 21 ድረስ ስታነቡ ደብዳቤ መሆኑን ምንም የምታስታውሱበት ነገር የለም። ስብከት ነው፣ በቃ ስብከት። እና ብዙ ሰዎች የሚሰማ ስብከት ነው ወይስ የሚነበብ ደብዳቤ ነው ይላሉ። ጥያቄ፣ ትክክለኛ ጥያቄ ነው የሚያነው። ዕብራውያን ብናነበው ነው ስሜት የሚሰጠው? ብንሰበከው ነው? ሎጂካል ፓርቲሽኑን በትክክል አስቀምጦ ዝም ብሎ ያለማቋረጥ አንድ ሰው ከምዕራፍ 1 እስከ 13 ቢሰብከን ወይ ደግሞ ድምፁን ጮክ አድርጎ ኤፒካሊዮ እንደሚለው ግሪኩ የራእይ ላይ በቃ ጮክ ብሎ ኤፒካሊዮ የእግዚአብሔርን ቃል ጮክ ብሎ ማናገር ማወጅ ነው። ደብዳቤዎች ሲጻፉ ለነጋ ይባሉ። ዕብራውያንም ሲጻፍ ሲላክላቸው ስብከቱ ተጽፎ ሲላክ የተጻፈላቸው ሰዎች የተወሰነችዋን አንብበው ቆይ ነገ ደግሞ ነው የምናነበው አይባልም። ሮሜ ባይዘዌ 16ቱ ምዕራፍ አንዴ ነው የተነበበው። እሱ ነው የሚገርማችሁ። ራእይ እንደ ደብዳቤ ለ7ቱ አብያተ ክርስቲያናት ሲላክ 22ቱም ምዕራፍ በምዕራፍ የተከፋፈለ ከብዙ ጊዜ በኋላ ነው። አንድ ጉባኤ ላይ ነው የተነበበው። ምርምር የለም፣ ትርክ የለም። እንደዚህ አይነት የማዳመጥ እንደ መልእክቱ እንደተጻፈበት ዓላማ አሁን ፌቤን ሮሜ ምዕራፍ 16 ቁጥር 1 እና 2 ላይ ታገኟት አላችሁ። እሷ ናት ወደ ሮም ይዛለት የሄደች የጳውሎስን ደብዳቤ። ምናልባት እሷ ምትሆን ይችላለች ያነበበችለት። ራእይም እንደዛ
ዕብራውያንም እንደዛ ብንሰማው ምን አይነት ስሜት ይሰጠን ይሆን? ኦዲዮ እስኪ ሰምታችሁ ሞክሩት። የምትሰሙ ልትኖሩ ትችላላችሁ ድራይቭ እያደረጋችሁ። እስኪ ዕብራውያንን በኦዲዮ ስሙት ያለማቋረጥ። በማንስክሪፕት አጥኑት እስኪ ምዕራፉ ምናምን ሳትከፋፍሉ ወጥ በሆነ መንገድ እና ብዙ ሰዎች የሚሉት ሰርመን ቱ ቢ ሃርድ የሚሰማ ስብከት ነው። የሚነበብ ደብዳቤ ሳይሆን የሚሰማ ስብከት ነው። ስብከት ወደ ደብዳቤ ተቀይሮ ነው። ስብከቱ እንግዲህ ስብከት ውስጥ ብዙ ነገር ኢንቶኔሽን አለ፣ በጣም ብዙ ሪትም አለ፣ ፓወር አለ። በቃ ስብከት ለየት ይላል። ያ ፓወር፣ ያ ኢንቶኔሽኑ፣ ያ ነገር እዚህ መልእክት ውስጥ አለ፣ ዕብራውያን ውስጥ አለ፣ ዕብራውያን መልእክት ውስጥ አለ። በጣም ነው የሚገርመው እና ስንሰማው ያንን ነገር እናገኘው ይሆናል። ቴሌግራም ግሩፑ ላይ አስቀምጬላችኋለሁ። በተወሰነ ደረጃ ሎጂካል ፓርቲሽን ሰርቼ ስታነቡት የምትከተሉት 18 ነው የከፋፈልኩት። 17 ነው መግቢያዋን ስጨምሯት ነው 18። ግን 17ቱን ከፋፍላችሁ ጮክ ብላችሁ እስኪ አንብቡት። ለምሳሌ እስከሚቀጥለው ሳምንት ድረስ ምዕራፍ 1 ቁጥር 1 እስክንጀምር ድረስ እንግዲህ 17 ሳምንት ነው የምናሳልፈው ብዬ አስባለሁ። እንግዲህ እንደ ጌታ ፍቃድ 4 ወር ነው የምንቆየው። ከበቂ በላይ ነው፣ እንደውም በጣም ረዝሟል ብዬ ነው ማስብ። ግን እንዳይንዛዛ ሞክራለሁ። ይችን 17 ክፍል ነው በስነ ስርዓት ነው በጌታ እርዳታ የተለያዩ መጽሐፍቶችን ቼክ አድርጌ ነው የከፋፈልኩት። ባለፈው እንደነገርኳችሁ ስናጠና የወንድማችን የሃኔል መጽሐፍ በእውነት እንደምንም ሊኖራችሁ ይገባል። ዕብራውያንን በደንብ ለማንበብ በደንብ ለማጥናት የምትሞክሩ አንብቤዋለሁ። በጣም ቆንጆ መጽሐፍ ነው። የት መጥራቱ ብትሉ ኤቭሪቲንግ በጣም ቆንጆ ነው። በአማርኛ የተጻፈ በዕብራውያን ላይ በአማርኛ የተጻፈ በጥሩ ሁኔታ የተጻፈ አባቶችንም ስኮላሮችን አሁን በጣም ታላላቅ የሆኑ ስኮላሮችን በአግባቡ አጠናቆ የያዘ ጥርት ጽድት ያለ ጥንቅቅ ያለ ከዚህ በኋላ የሚጻፉ መጽሐፍቶች ራሱ እንደ ካነን የሚሆን እንደ መለኪያ የሚሆን መጽሐፍ ነው ብዬ አስባለሁ። ኢትዮጵያ ውስጥ እንደዚህ አይነት ነገር መጀመሩ መለመዱ አሉ ከአሁን በፊት የጻፉ ሰዎች። ዕብራውያን ላይ ግን እንደዚህ አይነት ከዚህ የተለየ መጽሐፍ የሚያምር መጽሐፍ ልዩ መጽሐፍ አላየሁም። ቢኖራችሁ ጥሩ ነው ብዬ አስባለሁ። እንደዛ አድርገን ከፍየዋለሁ። እዚህም ጋር የሃኔልን አከፋፈል አለ። የእሱም ቆንጆ ነው። በ17 ሳምንት እናጠነዋለን ብዬ አስባለሁ። ስለዚህ የተወሰኑ የመግቢያ ሀሳቦችን ነው እየሰጧቸው ያለሁት። ደራሲው አይታወቅም ብያቸዋለሁ። ቤተክርስቲያን ታሪክ አብዛኞቹ ጳውሎስ ነው ይላሉ፣ አጵሎስ ነው ይላሉ። አጵሎስ ነው ከሚሉበት አንዱ ምክንያት ሰከንድ ጄኔሬሽን ነው የሚል ሙግት አለ። ይህንን መልእክት የጻፈው እንግዲህ አንዳንዶቻቸው አሁን ብዙዎች እኔ እንኳን በእንደዚህ አይነት ፕላትፎርም ቀርቶ በጣም ሃየር አካዳሚክ ላይ ራሱ እንደው ጸሐፊው ማን ነው ደራሲ ማን የት የጻፈው በሚለው ብዙ መድከም አላበረታታም። ብዙ መሰቃየት አያስፈልግም እና ብዙ ላደክማችሁ አልፈልግም። አንዳንዶች አጵሎስ ይላሉ፣ እነማን ናቸው አጵሎስ የሚሉ? ሉቃስ ይላሉ፣ እነማን ናቸው ሉቃስ የሚሉ? ጳውሎስ የሚሉት ከምን ተነስተው ነው ወደሚለው ብዙ ምርምር እንደው እንድንገባ ብዙ አላስገድድም ወይም በጣም ብዙ አልጫን ወይም አላበረታታም። ግን ዕብራውያን ምዕራፍ 2 ቁጥር 3 ላይ አንድ በጣም የምትታወቅ ጥቅስ አለች። ዕብራውያን ምዕራፍ 2 ቁጥር 3 ይህን በጌታ በመጀመሪያ የተነገረ ነበርና የሰሙትም ለእኛ አጸኑት የሚል የሰሙትም ለእኛ አጸኑት ብሎ የሚናገረው ሰከንድ ጄኔሬሽን ስለሆነ ነው እና ምናልባት አጵሎስ ሊሆን ይችላል የሚል ግምቶችን የሚያስቀምጡ ሰዎች አሉ። አንዱ ትልቁ ብርቱ የሆነው ሙግት ይሄ ነው ብላችሁ ፈልጌ ነው። ትልቁ ሙግት ምናልባት ጳውሎስ ካልሆነ ሰከንድ ጄኔሬሽን ነው የሚሆነው እና ማርቲን ሉተርን ምክንያቱ ይሄ ሊሆን ይችላል። አጵሎስ ነው ያለበት ምክንያት ይሄ ሰከንድ ጄኔሬሽን ነው፣ ፈርስት ጄኔሬሽን ላይሆን ይችላል። ምናልባት ሉቃስም ሊሆን ይችላል። ሉቃስ ወደ ግሪክ ጽፎታል። አባቶች አሁን የአሌክሳንድሪያው ቀሌምንጦስ ጨምሮ ጳውሎስ ሰብኮታል ወይም ጽፎታል በሂብሩ፣ ግን ሉቃስ ደግሞ ወደ ግሪክኛ ቀይሮታል የሚሉ አሉ። ኤንዌስ ግን አንብቡት እንድታነቡት አበረታታችኋለሁ። ዕብራውያንን ሙሉን አንብቡት። ለሚቀጥለው ሳምንት በቃ አንድ ቻሌንጅ ይህንን ትምህርት
በዲሲፕሊን ከመጀመሪያ እስከ መጨረሻ የምትማሩ ልክ ራእይ ላይ ሮሜ ላይ እንዳየኋችሁ ከ100 በላይ የሚሆኑ ሰዎች በጣም 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 ገርሞኛል። አሁን ብዙ ሰው ቲክቶክ ላይ በቃ ምናምን ሁሉ ዘላን አርብቶ አደር የሚመስለው ሰው አለ። አይ ሰከን ብሎ ድንኳኑን ተክሎ በቃ ችካሉን ቸክሎ ቁጭ ብሎ ማስታወሻውን ይዞ በስነስርዓት የሚማር በጣም ብዙ ህዝብ እንዳለ አረጋግጫለሁ በራእይና በሮሜ ጥናት እና ይሄ ጸጋ በቃ ከእናንተ ጋር ስላለ ብዙዎቻችሁ ለቃሉ ለጌታ ዲሲፕሊን ስለሆናችሁና በዚህ ሁኔታ የምትማሩ ስለሆናችሁ በጣም እግዚአብሔር እናመሰግናለሁ። ግን በቃ እናንብበውና ይህንን ነገር እናንብበው። ቴሌግራም ግሩፕ ላይ ገብታችሁ ያችን የ17 የከፈልኳትን አውትላይን እዩዋት። በሚቀጥለው ሳምንት ኦፊሻሊ ከ1 ጀምሮ ማጥናት እንጀምራለን። ትንሽ አሁንም ሰመራይዝ ላድርግላችሁ። የዕብራውያን መልእክት ኢግኖራንት አድርጎናል። በቃ ኢግኖራንት አድርጎናል። ሁሉን አናቅም። ማን እንደጻፈው አናቅም። በቃ አናቅም። እሱ ብቻ አይደለም ማን እንደጻፈው የት እንደተጻፈ ለእነማን እንደተጻፈ ጥርት ያለ ግልጥ ያለ መረጃ አለማግኘታችን በራሱ እንደ በረከትም ልንቆጥረው እንችላለን። በቃ ለምን በቀጥታ ወደ ቴክስቱ እንድንገባ ያበረታታናል። ከዛ ደግሞ መልእክቱን ለሆኑ ጥቂት ሰዎች ወይም ቸርቾች በእነሱ ወቅታዊ ሁኔታ ብቻ የታሰረ ጽሑፍ ነው ብለን ከማየት ይልቅ ሰፋ ባለ ቴዎሎጂካል ኢንተርፕሪቴሽን ኦፍ ስክሪፕቸር ሰፋ ያለ ስነ መለኮታዊ አውድ ሰጥተ ነው በቃ ለሁሉም እንደተጻፈ መልእክት አድርገን በጥሩ ሁኔታ እንድንረዳው እንድናጠናው ይረዳናል። ግን ስፔሲፊክ የሆነ ደግሞ ኮንቴክስት የለውም ብላችሁ እንደ የተጻፈላቸው ሰዎች የሉም፣ የጻፈው ሰው የለም ልንል ደግሞ አንችልም። የሆኑ ነገሮች ደግሞ አሉ። ቢያንስ የምንገምተው ነገር ምን አለ? ስደት ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። ምናልባት ቀላውዲዮስ ቄሳር ከኔሮ በፊት ወይም ደግሞ ከ64 እስከ 70 ባለው ዓመተ ምህረት ውስጥ በስደት ውስጥ ያሉ ሮማ አካባቢ ያሉ ኢጣሊያ አካባቢ ያሉ ክርስቲያኖች እነሱን ከእምነት እንዳያፈገፍጉ በእምነት እንዲጸኑ መከራን እንዲቋቋሙ በጌታ እንዲጸኑ የክርስቶስን ሊቀ ክህነት ይሄ የክርስቶስ ሊቀ ክህነት ደግሞ በመስዋዕትነት የተደረገ ይሄንን ሞዴል ይሄንን የክርስቶስን ፉት ስቴፕ ኮቴ ተከትለው እሱን መስለው እሱን አይተው ልክ 12 ላይ እንደሚለው አይናቸውን ጥቁር አድርገው ወደ ላቀ ህይወት ከፍ ወዳለ እምነት ህይወት ከፍ ወዳለ የእግዚአብሔር ክብር እንዲሸጋገሩ ኤግዞርት ማድረግ ማበረታታት፣ በርቱ፣ አይዟችሁ አይዟችሁ የሚል መልእክት ነው የሚል ሰባኪ አይዟችሁ፣ የምታልፍበትን ነገር ጌታ ያውቃል፣ ስለ እናንተ ይማልዳል፣ ስለ እናንተ ደግሞ መስዋዕት ሆኗል፣ እናንተን ደግሞ ከፍ ወዳለ ክብር ለማሸጋገር መንገዱን ቀይሶላችኋል። እሱን ሩጫውን በጽናት ሩጡ፣ የቀደሙ መሪዎቻችሁን አስቡ፣ የማያምን ልብ እንዳይኖራችሁ፣ ወደኋላ እንዳትመለሱ የሚል መከራን ታገሱ ስብከት ኤግዞርት ማድረግ አይሆፕ ይህንን ጥናት ስናጠና በእውነት በሁላችንም ልብ ውስጥ አሁን በልዩ ልዩ ሁኔታ ውስጥ ጴጥሮስ እንደሚለው በልዩ ልዩ ፈተና ውስጥ በልዩ ልዩ ቻሌንጅ ልንሆን እንችላለን። አንዳንዶቻችን የእምነት ጣዕም ጠፍቶብን ሊሆን ይችላል። በመከራ ውስጥ ልንሆን እንችላለን። በኑሮ በዓለም ግራ መጋባት ልንሆን ይችላል። ምናልባት ይህንን ስናጠና ምናልባት ጌታ ልክ እንደነዚህ ዕብራውያን በመከራ ውስጥ በግራ መጋባት ውስጥ ወደኋላ በማፈግፈግ ውስጥ ሩጫቸውን ለማቋረጥ በሚፈትን ህይወት ውስጥ ልክ እንዳሉት ሁሉ እኛ ምንሆን እንችላለን። ግራ ግብት ሊሆን ይችላል። ከብዙ ጊዜ ከብዙ ነገር የተነሳ ማለት ነው። ምናልባት ይሄን መልእክት ስናጠና ዕብራውያን ስናጠና እግዚአብሔር ጽናትን ሊሰጠን ይችላል። እግዚአብሔር ጸጋ ሊሰጠን ይችላል። እግዚአብሔር ከነሱ ህይወት ሪፍሌክት የሚያደርግ ጸጋን፣ ተግሳጽን፣ ትምህርትን፣ ማበረታቻ ሊሰጠን ይችላል። በእምነታችን የምንጠናክርባት አጋጣሚ ሊሆን ይችላል። አሁን እዚህ ቲክቶክ ላይ ያለውን ነገር ራሱ አስቡት። ልብ ያዘላል እኮ አንዳንዶቻችሁ በተለይ ብዙ ወንጌል ስራ ላይ ንጽጽር ላይ አጥብቃችሁ የምትሰሩ ብዙ አይነት ነገር አለ እና የሆነ ደግሞ እዚህ ኦፕን ነው፣ አኖኒመስ ነው። ሰው ተደብቆ ማንነቱን አታውቁትም፣ ስሙን አታውቁትም፣ ፕሮፋይሉን አታውቁትም፣ ይሰድባችኋል። ወይም ደግሞ መዓት ነገር ይነገራል። ሁሉ አያንጽም፣ ልባችሁ ይዝላል፣ እምነታችሁ ራሱ ይምታታባችኋል። ማለት በማዕበል እንደምትናጥ ጀልባ ደና ህይወት ደና ክርስትና የነበራችሁ ሰዎች ቲክቶክ ውስጥ ብዙ መረጃ ከመስማታችሁ የተነሳ እዚህ ገብቶ ራዲካሉ መጥቶ ይናገራል፣ ራዲካል ፌሚኒስቱ ይናገራል፣ ኤቲስቱ መጥቶ ይናገራል፣ የሆነ ተንኮለኛ ሃይማኖተኛው መጥቶ ይናገራል።
በቃ ተሳዳቢ መጥቶ ማት ነገር ነው የምትሰሙት። በዚህ ምክንያት ሴፍ ጋርድድ አይደለም ላንሆን እንችላለን። ኮንፊውዝድ የሚሆን ሰው አለ። ትናንትና እንደነገርኳችሁ ኮንፊውዝድ ይሆናል። አንዳንድ ሰዎች የዳኑ ሰዎች ጌታን የሚያውቁ ሰዎች ከሚሰሙት ብዙ ነገር የተነሳ ግራ ግብት ይላል። የሆነ ድነታቸውን ለመጠራጠር የሚደርሱ ሰዎች ሁሉ አይቻሉ። ግራ የሚጋቡ ሰዎች አሉ። ምናልባት የዕብራውያን መጽሐፍ ታይምሊ ሜሴጅ ሊሆን ይችላል፣ የጊዜው ቃል ሊሆን ይችላል። እግዚአብሔር እንደገና በእምነታችን እንድንጸና፣ እንደገና በጌታ ላይ ዓይናችንን ትኩር እንድናደርግ፣ እንደገና የቀደሙትን ሩጫውን የጨረሱትን የእነሱን የእምነት ጽናት እንድናስብና ፈለጋቸውን እንድንከተል እስከ መጨረሻው እንድንጸና የማያምን ክፉ ልብ የሚያስክድ እግዚአብሔርን የሚያስክድ ልብ ካለን ራሳችን እንድናይና እንድንመለስ እንደገና ሪስታርት እንድናደርግ ሪጁቪኔት እንድናደርግ ምናልባት ይሄ ጥናት ሊረዳን ይችላል እንደ እግዚአብሔር ፈቃድ። ይህንን የመልእክቱ ዓላማ ይሄ ስለሆነ የተጻፈላቸው ሰዎችም በዚህ ዓላማ ስለሆነ የተጻፈው ማለት ነው። ትንሽ ልዩ ባህሪ አለው ምላችሁ ልክ እንደ ራእይ ሁሉ የዕብራውያን መልእክት በብሉይ ኪዳን የጠገበ ነው። በቃ እኔ ራእይን ምን እላለሁ? የራእይ መጽሐፍ ብሉይ ኪዳን ውስጥ እንደ ሶፍት ወይም ስፖንጅ ውሃ ውስጥ ብታስገቡት ሁለመናው ውሃ ነው የሚሆነው። ዮሐንስ ራእይ ብሉይ ኪዳን ውስጥ ተነክሮ ይወጣል። ዕብራውያንም ኦልሞስት ተመሳሳይ፣ ልክ እንደ ማቴዎስ ልክ እንደ ዮሐንስ ራእይ ዕብራውያን በብሉይ ኪዳን የተሞላ ነው እና በጣም በርካታ ታይፖሎጂካል ኢንተርፕሬቴሽንስ። እነዚህ ሰዎች ዕብራውያን ናቸው፣ አሕዛብም ሊሆኑ ይችላሉ፣ ሊጨምር ይችላል። በሚገባቸው ቋንቋ ነው ይሄ ሰባኪ የሚነግራቸው። ኢየሱስን ከብሉይ ኪዳን ክህነት፣ ከብሉይ ኪዳን ሙሴ፣ ከኢያሱ፣ ከአሮን፣ ከመልከጸዴቅ፣ ከእምነት አርበኞች አንጻር እያነጻጸረ ታይፖሎጂካል ኢንተርፕሬቴሽን፣ ምሳሌያዊ ትይዩ የሆነ ኢንተርፕሬቴሽን፣ ፓራላል ኢንተርፕሬቴሽን እየሰራ ኢየሱስን ይተነትነዋል፣ ኢየሱስን ይሰብከዋል። ሰባኪው ይሉታል። ሰባኪው ኢየሱስን ያልቀዋል። እምነታችንን ኦማይ ጋድ የሚገርም መጽሐፍ ነው የጀመረው። እግዚአብሔር ይመስገን። የሚገርም መጽሐፍ ነው የጀመርነው። የኢየሱስን ሙላት ይገልጠዋል። በሙላት ኢየሱስን ይገልጠዋል፣ ያሳየዋል። ከፔናልትሜት እስከ ምድራዊው እስከ ሰማያዊው ድረስ አገልግሎቱን፣ ጉዞውን በልዩ ሁኔታ በአጽንኦት ይናገራል እና ይሄ ሰባኪው ወይም ይሄን መጽሐፍ የጻፈው ዕብራውያንን መልእክት የላከው ሰው ጥልቅ የሆነ የብሉይ ኪዳን አንደርስታንዲንግ ነው ያለው። ስለዚህ ብዙ ጊዜ ምናልባት ዕብራውያን በምናጠናበት ጊዜ ወደ ብሉይ ኪዳን ትንሽ መለስ እንላለን። ገና ሲጀምር ራሱ እኮ በልጁ ተናገረን ሲል ለአባቶቻችን በነቢያት ተናግሮ በብዙ አይነትና በብዙ ጎዳና ስለዚህ ነቢያትን ያነሳል፣ አባቶችን ያነሳል፣ ሙሉ ለሙሉ የብሉይ ኪዳን ሀሳቦችን እና እኔ ብዙ ጊዜ የሚለውን ዛሬም ደግሜ ልንገራችሁ። ትክክለኛ የመጽሐፍ ቅዱስ ጥናት ወይም የመጀመሪያው የመጽሐፍ ቅዱስ ጥናት ወደኋላ የሚወስድ ነው። ወደኋላ ነው የሚወስዳችሁ፣ ወደ ብሉይ ኪዳን ነው የሚወስዳችሁ። ልብ ብላችሁ አዳምጥ። ሮሜ ስታጠኑ ወደኋላ መሄድ አለባችሁ። ብዙ ጊዜ ግን ብዙ ሰዎች በተለይ ዛኛው ቤት ወደዚህ ነው የሚመጡት። ከመጽሐፍ ቅዱስ ወደዚህ ወደ ሰከንድ ሴንቸሪ፣ ሰርድ ሴንቸሪ፣ ፎርዝ ሴንቸሪ፣ ፊፍት ሴንቸሪ፣ ጭራሽ ሲክስ ሴንቸሪ፣ ጭራሽ 10 ሴንቸሪ። መጽሐፍቱ ግን የሚወስዱን ወደኋላ ነው። መጀመሪያ ብሉይ ኪዳን ወደ ብሉይ ኪዳን የሚወስዱ ወደዚህ ነው የምንመለስ። ይሄ ትክክለኛ አቅጣጫ አይደለም። አንምጣ አይደለም። ወደዚህ መምጣት ኃጢአት ነው እያሉ መጽሐፍቱ ወደዚያ አያመጡን። ትክክለኛ የመጽሐፍ ቅዱስን የሚያጠና ሰው አንድ ገጽ እንደገለጠ እንደዚህ በቃ አሁን ዕብራውያን አሁን ለአባቶቻችን በነቢያት ተናግሮ ወዴት እነማን ናቸው እነዚህ አባቶች? እነማን ናቸው? እነ ጎርጎርዮስ ዘኑሲስ ናቸው?
ለአባቶቻችን በነቢያት ተናግሮ ሲል ወደዚህ ነው የምትመጣው? ወደ ኋላ ነው የምትሄደው? ወደ አብርሃም ነው የምትሄደው? ወደ ብሉይ ኪዳን ነው የምትሄደው? ሮሜ ምንድን ነው የሚለው? ሐዋርያው የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በነቢያቱ አፍ በቅዱሳት መጽሐፍት ሮሜን ገና ስትገልጹት ሮሜ ምዕራፍ 1 ቁጥር 1 ተመለሱ ወደ ነቢያት፣ የነቢያትን ትንቢት እዩ። አባቶችን ተመልከቱ፣ እነ አብርሃምን ተመልከቱ፣ እነ ሙሴን ተመልከቱ። ዕብራውያን ምዕራፍ 1 ቁጥር 1 በአባቶቻችን በነቢያት ተናግሮ። ስለዚህ ፕሮፐር የሆነ ትክክለኛ የሆነ ፕራይሜርሊ ከነገረ ቀደም መጀመሪያ መጽሐፍ ቅዱስን ስናጠና ወደኋላ እንመለስ። ባይዘዌ ታስታውሱ ከሆነ ማቴዎስ ምዕራፍ 26 ለጌታ እራት ይህ ሥጋዬ ነው ስለ ብዙዎች ኃጢአት የሚፈስ አዲስ ኪዳን ደሜ ነው ብሎ ከመናገሩ በፊት ትንሽ 3 ቁጥሮችን ወደ ላይ ብትሄዱ ምን እንደምታገኙ ታውቃላችሁ? ፋሲካውን ነው እኮ የምታገኙት። ፓስኦቨርን ከግብፅ የሚወጡበትን ዘጸአት ምዕራፍ 12 ነው እኮ የሚናገሩ። ፋሲካ በዓል ላይ እኮ ነው ያን የተናገረው። የፋሲካ በዓል ላይ ምንድን ነው? እስቲ ቆይ ጌም እናንተን አስቀምጦ ጌም ያጫውተኛል። ቲክቶክ ፈኒ ነው። እናንተ ተቀምጣችሁ ትንሽ ተዝናና ጌም ተጫዋት ብሎ ፐዝል ተጫዎችን የመጣሁት አሁን እና ስለ ፋሲካው ያወራል። ስለ ፓስኦቨር ላምቡ ያወራል። ስለ መታሰቢያው ፋሲካ ያወራል። ዕብራውያንም እንደዛ ነው። ዕብራውያን ወደ ኋላ ነው የሚመልሳል። ሮሜ ወደ ኋላ ነው የሚመልሳል። ዮሐንስ ወንጌል በሚገርም ሁኔታ ወደ ኋላ ነው የሚመልሳል። ራእይ በሚገርም ሁኔታ ወደ ኋላ ነው የሚመልሳል። ወደ ኋላ ነው የሚመልሳል። ከዛ በኋላ ነው በትክክል ዕብራውያን የሚያስተምረው ይሄንን ነው። ሮሜ የሚያስተምረው ይሄንን ነው። ዮሐንስ ወንጌል የሚያስተምረው ይሄንን ነው የሚለውን ባልተጭበረበረ፣ ባልተምታታ፣ ግራ በማያጋባ መልኩ እነሱ የሰሙትን እኛ የምንሰማው እንደዛ ነው። ይሄ የዕብራውያን ጸሐፊ የተጻፈላቸውን ሰዎች አይሁድ ናቸው። አብዛኞቹ የዕብራውያን ሰዎች ናቸው፣ ዕብራውያን ናቸው። እነዚህን ሰዎች በደንብ ነው የሚያውቃቸው። እነዚህን ሰዎች በምን ቋንቋ ቢያናገራቸው እንደሚገባቸው ገብቶታል። በብሉይ ኪዳን የክህነት ስራ በሙሴ ነው ያወራቸው። ስለዚህ ለምሳሌ ትምህርት 3 የዛሬ 2 ሳምንት የምንቀጥለው ኢየሱስ ከመላእክት ይልቃል። ስለ መላእክት ያወራቸዋል። መላእክትን በተመለከተ የብሉይ ኪዳኑን ቴዎሎጂ ያስቀምጠዋል። የብሉይ ኪዳንን ብቻ አይደለም፣ በሁለቱ ኪዳናት መካከል በስደት ሂደው ባቢሎን ውስጥ ገብተው ሜዶን ፋርስ ውስጥ ገብተው ግሪክ ውስጥ ገብተው በኋላም በነ ሲዛሮቹ የሮም እንትን ውስጥ ሆነው የሃስሞኒያን ዳይናስቲ ውስጥ በኋላም በመቃቢያን ትግል ሮሞች እስኪመጡ ድረስ በነበረው ዘመን በስደት አገር ውስጥ በፋርስ በሜዶን ኢቭን በ5ቱ የፍልስጤም ከተሞች በነ ጋዛ፣ በነ ጌት፣ በነ አቃሮን፣ በነ አዛጦን፣ በነ አስቀሎና በ5ቱ የሙሴ የፍልስጤም ከተሞች ውስጥ እንኳ ተበትነው ሲኖሩ፣ ግብፅ መጥተው ሲኖሩ፣ ፋርስና ሜዶን የአሁኑ ኢራን አካባቢ ሲኖሩ፣ በባቢሎን አካባቢ ሲኖሩ ከነበራቸው ሃይማኖት ከነበራቸው አስተሳሰብ አፈንግጠው ሌላ ዓለም፣ ሌላ ቋንቋ፣ ሌላ መልክ ይዘው ሌሎች የለመዷቸው የተማሯቸውን ነገሮች ሁሉ ይዘው መጥተው ስለ መላእክት ያላቸው አስተሳሰብ ራሱ ብሉይ ኪዳን ላይ ከምናነበው ከምናውቀው ሌላ ገጽታ፣ ሌላ መልክ ይዞ አዲስ ኪዳን ላይ መጥቶ ግን የዕብራውያን ጸሐፊ ያንን ሁሉ ያርማቸዋል። እንደው ዝም ብላችሁ ወደዛ ስትዞሩ ከምታውቁት ከለመዳችሁት የመላእክት አስተሳሰብም አይደለም፣ አስተምሮም አይደለም። እዚህ ኢየሱስ ከመላእክት እንደሚልቅ የሚናገርበት ክፍል አለ። ወደኋላ ሄዶ ያስረዳቸዋል። ለምሳሌ ትምህርት 5 ላይ የምናጠናው ኢየሱስና ሙሴ የሙሴን ቴዎሎጂ who is Moses the great prophet in the Old Testament the fountainhead of God's revelation የእግዚአብሔር የቃል ኪዳኑ ሚዲየተር የሕጉ መካከለኛ በሕዝቡና በእግዚአብሔር መካከል የገባ የጽላቱ እጁ ላይ የነበረ ሰው ከእግዚአብሔር ጋር የሰነበተ እንደ አሮን ከሕዝቡ ጋር ሰንብቶ የጣዖት ጥጃ የገነባ ሳይሆን
የሚያበራ ፊት፣ የሚያበራ ክብር፣ የኪዳኑን መካከለኛ ጽላቶች ይዞ ከእግዚአብሔር ተራራ የወረደ ሙሴ፣ ታላቁ ሙሴ፣ ሙሴና ኢየሱስ ይላቸዋል። ኢየሱስ ከሙሴ ይበልጣል። ዋው ዋው! ዮሐንስ ወንጌልም እንደዛ ነው፣ መጽሐፍ እንደዛ ይላል፣ ጳውሎስም እንደዛ ይላል። ሙሴን ያነሳዋል ከኢየሱስ ጋር። ኢየሱስ ማን? ሙሴ የሚበልጥ እኮ ከሙሴ የሚበልጥ ሰው እኮ የለም። ከሙሴ የሚበልጥ ሰው የለም። እዚህ ያስጠነቅቃቸዋል። ስለ ደብተራ ኦሪት ያወራቸዋል። ምዕራፍ 4 ላይ ስለ ብሉይ ኪዳን፣ ስለ ክህነቱ ስርዓት፣ ስለ ቅድስተ ቅዱሳን፣ ስለ አደባባይ፣ ስለ መስዋዕቱ ስርዓት፣ ስለ ደም መፍሰሱ፣ ስለ ቁርባኑ፣ ስለ መታጠቢያው ሰን፣ ስለ አሮን በትር፣ ስለ መሶበ ወርቋ በደብተራ ኦሪት ውስጥ ስለ 7ቱ ቅርንጫፎች የወርቅ መቅረዞች፣ ስለ መሎጊያዎቹ፣ ስለ ታቦቱ፣ ከላይ ስለሚፈሰው ደም፣ በዓመት አንድ ቀን ታላቁ ሊቀ ካህን ገብቶ ስለሚያሰሪው፣ ስለ ሕዝቡና ስለ ራሱ ኃጢአት ከሰማይ እሳት ወርዶ ስለሚመጣ ስለ ሐምራዊው ግምጃ፣ ስለ ደብተራ ኦሪት አጠቃላይ ስለነበረው የሰው ልጆች ከእግዚአብሔር ጋር ኮሚኒኬት ስለሚያደርጉበት እርቅን፣ ምህረትን፣ የኃጢአት ስርየትን ስለሚያገኙበት አጠቃላይ ስርዓት አሮን፣ መልከ ጸዴቅ፣ ክህነቱ፣ መሰዊያው በሙሉ ምዕራፍ 4 እና ምዕራፍ 5 ኢየሱስ ከዚህ ይበልጣል ይላል። የኢየሱስ ክህነት ይበልጣል። የኢየሱስ መስዋዕት ይበልጣል። ለምን? ኢየሱስ ኦ ማይ ጋድ ይህ ናቸዋል። ያስጠነቅቃቸዋል። መሀል ላይ እንደሆነ ስታንዛ እንደ አዝማች እንደ መዝሙር አዝማች የሆነ ነገር ኢየሱስና ሙሴ ምዕራፍ 3 ከቁጥር 1 እስከ 6 ልክ ምዕራፍ 3 ቁጥር 7 ላይ ማስጠንቀቂያ የኢየሱስ ሊቀ ክህነት ይበልጣል። ምዕራፍ 5 ከቁጥር 11 ማስጠንቀቂያ የኢየሱስ ኪዳን ምዕራፍ 8 የላቀ ክህነት፣ የላቀ ኪዳን፣ የላቀ ማደሪያ ድንኳን፣ የላቀ መስዋዕቱ ይልቃል። ምዕራፍ 10 ማስጠንቀቂያ ከምዕራፍ 14 ጀምሮ ከምዕራፍ 11 ጀምሮ በተለይ ናሙናዎችን ደግሞ ያመጣል። የእምነት ጀግኖችን ያመጣል። የእምነት አርበኞችን ያመጣል። ይዘረዝራቸዋል። ታስታውሱ ከሆነ ምዕራፍ 11 በእምነት ድል ያነሱትን አብሪ ከዋክብትን በጋላክሲው ላይ ሹቲንግ ስታርስ ሚቲዮርስ ናቸው። በቃ የሚያበሩ እንደ ደመና በእኛም በተጻፈላቸው ሰዎችም እዝነ ልቦና አይነ ህሊና ውስጥ ልክ እንደ ስቴዲየም ውስጥ ሩጫውን ጨርሰው እንደተቀመጡ ሰዎች ልክ ኃይሌ ገብረስላሴ የኦሎምፒክ ቡድን መርቶ ሂዶ ስቴዲየም ላይ ቁጭ ብሎ የሚሮጡ ሰዎችን በርቱ ሲላቸው፣ አሁን ኃይሌ አንድን የሚሮጥ ሰው በርታ ሲለው፣ አሁን ያ የሚሮጠው ሰው እየሮጠ ነው። እዚህ በርታ የሚለው ግን ኃይሌ ግን ሩጫውን የጨረሰ ሰው ነው። አሁን ይሄ የሚሮጠው ሰው ምን ይላል? ኃይሌን ያስበዋል። የዕብራውያን ጸሐፊ እነዚህ የእምነት ጀግኖች እንደዚህ ሰብስበው አምጥቶ ምዕራፍ 12 ላይ እንደ ደመና በዙሪያችን አሉ፣ እነዚህ በእምነት ያሸነፉ ሩጦ የጨረሱ ናቸው። የእነዚህን ሞዴል የእነዚህን ፉት ስቴፕ ተከትላችሁ የእነሱን ጽናት እያስታወሳችሁ በእምነት የጸናያስ ሩጡ። ግን ከሁሉም በላይ ደግሞ ትክክለኛውን ሩጫ በጽናት በድል ያጠናቀቀውን የሃይማኖታችንን መሪ የእምነታችን ራስና ፈጻሚ ኢየሱስን እንመልከት ይላል። ምስክሮች አሉ። ኢየሱስ ብቻ ነው ሩጦ የጨረሰው፣ ኢየሱስ ብቻ ነው ድል የነሳው እንዳትሉ ምስክሮች አሉ። ሮጦ የጨረሱ አሉ። ያሸነፉ የእምነት አርበኞች አሉ። የእነሱ ፈለግ ተከተሉ። ከዛ ምዕራፍ 13 ላይ ተግባራዊ የሆኑ ምክሮችን ይናገራል። የወንድማማች መዋደድ ይኑር፣ የመጨረሻዋን ሰማያዊቷን ከተማ ተስፋ አድርጉ ምናምን የሚሉ ማጽናኛ ቃላትን ይናገራል።
ስለዚህ ኮምፕሊት የሆነ የብሉይ ኪዳንን ቴዎሎጂ አጠቃሎ ዋና ዋና የሚባሉ ሰዎችን ሳይቀር በስም እየጠራ አሁን ተመርቆ የተከፈተው የኢየሱስ ክርስቶስ መንገድ አዲሱና ሕያው መንገድ እንድትሄዱበት የተጠራችሁበት መንገድ የክብር መንገድ ነው። የኢየሱስ መንገድ ነው። ብቸኛ መንገድ ነው። ፍጻሜው የሚያዋጣ መንገድ ነው። ሰማያዊ መንገድ ነው። እግዚአብሔር ጋር የሚያደርስ መንገድ ነው። ብዙዎች የሄዱበትና ድል የነሱበት መንገድ ነው። የተጠራንበት መንገድ ነው። የኢየሱስ መንገድ አሁን የተጀመረ አዲስ ሃይማኖት እንዳይመስላችሁ። ከአባቶች በነቢያት የተነገረ ነው። የቀጠለ ነው። እየቀጠለ ያለ የእግዚአብሔር መንገድ ነው። ይህንን ሰመራይዝ አድርጎ ይናገራል። የሚቀጥለው ሳምንት ጀምሮ አንድ ባንድ ከእነዚህን 17 ክፍሎች በ17 ቀኖች በ16 በ17 ቀኖች እንጨርሳለን። መክፈቻዋ ምዕራፍ 1 ከቁጥር 1 እስከ 4 በጣም ጥልቅ ናት። ከአሁን በፊት 2 ሳምንት አጥንተናታል። ዩቲዩብ ላይ የኔ ዩቲዩብ ፔጅ ላይ ታገኟታላችሁ። በጣም ቆንጆ ናት፣ ስሟት። ግን በሚቀጥለው ሳምንት እንደግመዋለን። ትንሽ ያላያችሁት ዩቲዩቡን እዩት። ለሚቀጥለው ሳምንት ጥናት ይረዳናል። በሚቀጥለው ሳምንት ትንሽ ክሪስቶሎጂካል የሆነች ከክርስቶስ ኢየሱስ ማንነት ጋር በጣም ቁልፍ የሆነች ክፍል ስለሆነች ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 በጥልቀት እናጠነዋለን። ትንሽ ፓስቶራል በሆነ ዲቮሽናል በሆነ መልኩ በደንብ አጥንተነዋል ባለፈው ሳምንት። ዩቲዩቡን እዩት። ኔክስት ዊክ ግን ምዕራፍ 1 ከቁጥር 1 እስከ 4 የመጀመሪያዎቹን 4 ቁጥሮች 7 አንዳንድ ጊዜ 8 አንኳር ነጥቦችን ስለ ክርስቶስ የያዘች ስለሆነች በጥልቀት ነው የምናጠነው። እዛ ውስጥ ያለውን ነገረ ክርስቶስ ሁሉ እናወጣዋለን። እዛ ውስጥ ያለውን ነገረ ክርስቶስ ሁሉ በደንብ አድርገን ስለ ኢየሱስ ክርስቶስ ማንነት በዘመናት የተነሱ ትምህርቶችን ሁሉ በምን መልኩ ይሄ ክፍል እንደሚመልስ የተወሰነ እንዳስሳለን። ዩቲዩቡን ሰብስክራይብ አድርጉ። ሂዱና ዩቲዩቡን እዩት። ዕብራውያን 2 እንትኖች አሉ። በዛውም ሮሜንም አንዳንድ አሁን ራእይንም አፕሎድ ማድረግ እንጀምራለን። እሱንም ታገኛላችሁ። ሌላ የምሰጣችሁ አሳይመንት ዕብራውያንን መጽሐፍ አንብቡ። ከቻላችሁ ኦዲዮውን እስኪ ስሙት። በኦዲዮ መልኩ ባልተቆራረጠ መልኩ ለመስማት ሞክሩ። በብዙ ቻሌንጅ ውስጥ ይህን ትምህርት ለመማር የወሰናችሁ አይኖ በጣም የምትገርሙ ሰዎች እንደሆናችሁ ብዙዎቻችሁ ማስታወሻ ይዛችሁ በስነ ስርዓት ሲሪየስሊ፣ እኔ ለዛ ነው እዚህ ቲክቶክ ላይ ማስተማርን እንደ ቀላል ነገር እንደማላየው 7 ቀን የምዘጋጀው ለዛ ነው። ራይን ሳስተምር ምን ያህል ስዘጋጅ እንደነበረ ምስክርነቴን ተናግሬያለሁ። ቃል የምገባላችሁ ነገር ዕብራውያንን እናንተ ጋር እዚህ በማስተላለፍበት ጊዜ በከፍተኛ ጥንቃቄ ማወቅ መስማት ያለባችሁን በሙሉ እንድትሰሙ በጸሎት አሉ የሚባሉ ሪሶርሶችን በሙሉ በየትኛውም ዓለም አሉ የሚባሉ የመጨረሻ የሚባሉ ስራዎችን ሪፈር አድርጌ ይሄ ቀረ፣ ይሄ ቼክ ያልተደረገ ቀረ የምትሉት ነገር ሊኖር በማይችል መልኩ ይሄ ሁሉ ዕብራውያን ነው። ይሄ ደግሞ እንግዲህ የተባረከ ወንድማችን ሃኔል ደግሞ የሰጠን በረከት ነው። ለምን እዚህ ያላችሁ ብዙ ሰዎችን አይቻሉ። በጣም ብዙ ሰዎች በብዙ ፖዚሽን፣ ፓስተሮች፣ አገልጋዮች፣ የመጽሐፍ ቅዱስ ትምህርት ቤት አስተማሪዎች፣ የቸርች መሪዎች፣ በብዙ ተቋማት ሊደሮች። ቲክቶክ አዋራጅ ስለሆነ እና ሁላችንንም እንትን ስላደረገ እና አንዳንዶቻችሁ እንዲህ ነኝ እንደዛ ነኝ ስለማትሉ ነው እንጂ አይ ሪስፔክት ዩ ብዙዎቻችሁ እና በስነ ስርዓት ማስታወሻ ይዛችሁ ዩቲዩቡን ደጋግማችሁ በማየት በጸሎት የምትማሩ ሰዎች ብዙ ሰዎች እንዳላችሁ በተግባር ስላወቁ ኢንቦክስ ስለምታደርጉ ስለምትደውሉ በአካልም አንዳንዶቻችሁ ስላገኘኋችሁ በራእይና በሮሜ ስላየኋችሁ
እንግዲህ አንድ 10 ዓመት አልፎኛል መጽሐፍ ቅዱስ ትምህርት ቤት ውስጥ ወጣ ገባ ስል አቅሜ የፈቀደውን ነገር ሁሉ አድርጌ መስማት፣ መማር፣ ማወቅ ያለብንን ነገር እንድታውቁ እንድትሰሙ አደርጋለሁ። ዩቲዩቡን ደጋግማችሁ ስሙት። መመክራችሁ እሱን ነው። አንድ እህት አለች እዚህ በጣም ሞዴል ምትሆን በጣም 2-3 ጊዜ ነው የምትሰማው። እዚህ ዳኒ አለ። አሁን ዳኒ ኢትዮጵያ ውጭ ነው ያለው፣ ግን በጣም ደጋግሞ እንደሚሰማ ነግሮኛ ቃል ብዙዎቹ ነግራችሁ ታውቃላችሁ። ለብዙ ሰዎች ሼር ዩቲዩብን የምታደርግ ለ50 ሰዎች የዮሐንስ ራእይን ቪዲዮዎች ለ50 ሰዎች ሼር ያደረገች እህት አለች። እና እነዛ ሼር የተደረገላቸው ሰዎች ሰምተውት በህይወታቸው ብዙ ነገር ተጠቅመውበት የደወሉልኝ፣ ቴንኪዩ ያሉኝ፣ መጽሐፍ ክርስቶ የላኩልኝ፣ የሚጸልዩልኝ በጣም ሰዎች አሉ። እና እንደዚህ ኮንታጂየስ የሆነ በእግዚአብሔር ቃል ፍቅር ውስጥ መግባትና እግዚአብሔር አሁንም ከ2000 ዓመት ከ3000 ዓመት በኋላ በቃሉ እንደሚናገረን ህይወታችንን እንደሚለውጠው በመተማመን ህይወታችን ቢልድ አፕ እያደረግነው መኖር አለብን። ሁላችሁም ስለመጣችሁ እዚህ ገስትም ላይ ያላችሁ ኮሜንት ላይም ያላችሁ ወንድሞቼ እህቶቼ ጌታ ይባርካችሁ፣ ተባረኩ። ዛሬ እንደዚሁ ኢንትሮ የሆኑ ሀሳቦችን ብቻ ነው ልናገር ያሰብኩት። በሚቀጥለው በቀጥታ ወደ ትምህርቱ እንገባለን። ስለዚህ ያልኳችሁ ምንድን ነው? አንብቡት። ሁላችሁም እንደገና አንብቡት። አታነቡትም ያነበባችሁ አልነበረም ማለት አይደለም። አንብቡት ደጋግማችሁ ዕብራውያንን በምትፈልጉት ቨርዥን በአዲስ መደበኛ ትርጉም አንብቡት፣ በ80 አሐዱ አንብቡት፣ በ1954 አንብቡት፣ በምትፈልጉት በኤማውስ አንብቡት። ከዛ ኦዲዮ ካገኛችሁ ኦዲዮ ስሙ። በተለይ ድራይቭ የምታደርጉ ምናምን ኦዲዮ ብትሰሙ ጥሩ ነው። 1 ሰዓት ተኩል አካባቢ ነው የሚወስደው። ከዛ ዩቲዩብ ውስጥ ገብታችሁ ምዕራፍ 1 ከቁጥር 1 እስከ 4 ያጠናናትን ገብታችሁ ዩቲዩብ ላይ ያለውን ብታዩት ጥሩ ነው። እዚህ ፕሮፋይሌ ላይ ዩቲዩብ ፔጁን ታገኙታላችሁ። አንዳንዶቻችሁ እዚህ አሁን ሰብስክራይብ ስታደረጉ ገብታችሁ ላይክ ስታደረጉ አይቻሉ። እንደዛ አድርጉ። ጌታ ይባርካችሁ፣ ተባረኩ። ምናልባት እንደው የተወሰነ ነገር መናገር የምትፈልጉ ካላችሁ ገስት ላይ ያላችሁ እና ኤፊ ቃሌ ሌሎቻችሁም እድል ልስጣችሁ እና እንጨርስ። ጸልየን እንጨርሳለን። ኤፊ ለአንተ ልስጥ። ዛሬ እንግዲህ ገስት እኔ ቤት ገስት የመጀመሪያው ጥቁር እንግዳ ስለሆንክ ኤፊ አለ። እሺ ኤፊ እስኪመለስ ኤርሚ መናገር የምትፈልጉ ካላችሁ አላስገድዳችሁም። እነ ፍቅሩሻ ዩቲዩብ ፕሮፋይሌን እዚህ ጋር ብታስቀምጡት ከቻላችሁ ዩቲዩብ ኔሙን ለማግኘት። እሺ ኤርሚ ለፈኝ ብሏል። ዳኒ ቃሌ ትንሽ የምትናገሩት ነገር ካለ ልሰጣችኋል። ተባረኩ። እነ ሀኒ፣ እነ ሊዱ፣ እነ ዶክተር ሻውል ሃኔልም ነበረ። እንግዲህ ከጻፍኩ ይበቃል ብሎ በርቱ ምናምን ብሎ የሄደ ወይ ይመስለኛል ወይ ደግሞ ይኖራል። እንግዲህ ሰው ጸጥ ብሏል እና በጣም እናመሰግናለን። በጣም ጥሩ ቅምሻ ነው፣ ጥሩ አጀማመር ነው እና ከምንም በላይ ረሃቡን የንባብ እንትኑ ይፈጥራል። በጣም እንትን የምትሄድበት መንገድ የምትዘጋጅበትን መንገድ እንደዚህ አሁን ለመኮፈስ እንዳይደለ በደንብ እንረዳለን እና እንደዚህ ሪፈር ያደረጋቸውን ነገሮች ስትገልጠ ስታሳይ ምን ያህል ለእግዚአብሔር ቃል ቦታ እንድንሰጥ የሚያደርግ የሚያነሳሳ ነው እና በጣም እናመሰግናለን። ተባረክ። እዚህ ያላችሁ ሁላችሁም ዩቲዩብ ላይ ደግሞ ያለውን ገብታችሁ ብትማሩ በጣም ትባረካላችሁ፣ አይሰለችም። እና እኔ ዕብራውያን እዚህ እንደሚጠና አላቅም ነበር፣ ግን ዝም ብዬ ኦዲዮ 1-5-4 ጊዜ ሰምቼዋለሁ ላይክ ላስት መንዝ ምናምን እና ኤቢ ሲናገር በጣም በቃ የሚገርም ፍለው ነበረ። ተባረክ። በሚቀጥሉት ጊዜ ደግሞ እግዚአብሔር መልካም ጊዜ ይሰጠናል። ከዚህ በላይ ያልበል እና ቴንክ ዩ ሶ ማች ፎር ዩር ኮሚትመንት። ቴንክ ዩ ዳኒ፣ ተባረክ። በጣም ተባረኩ። እኔም አመሰግናለሁ። ሀኔል ከቅዳሜ ጀምሮ ሐዋሳ የጌታ ደቀ መዛሙርት የሚባል ቸርች ውስጥ ስለሚያስተምር ሐዋሳ አካባቢ ያላችሁ ቼክ አድርጉት። ሀኔልም ኢንቦክስ አውሩት።
መጽሐፉን በዛው ይሸጣል። ፖስተርም አይቻለሁ። ሌላ መናገር የምትፈልጉ ካላችሁ እድል ልስጣችሁና ጸልየን እንጨርሳለን። እሺ እናገር እኔ ወይ አቤል ቀጥል። ማይክ ስከፍት ነው የከፈትከውና ችግር ስላለብን፣ እሺ ቀጥል አንተ። እኔ ቀጥል ያወራል። እሺ ከምንገባበት ልቀጥል። ተባረክ። በጣም ሄቢ እግዚአብሔር ይባርክ። በጣም አሪፍ ኤክስፕላኔሽን ነውና እንደዚህ አይነት እንትኖች ሴሽኖች በጣም ቢበዙልን መልካም ነው። እዚህ አካባቢ የምናነባቸውን አልፎም ደግሞ ብዙ እየጠቀስን የምንሟገትባቸውን መጽሐፍት እንደዚህ በጥልቀት ማወቁ የሚበጅ ነው፣ በጥልቀት መረዳቱ የሚበጅ ነው እና በጣም አሪፍ ኤክስፕላኔሽን ነበርና እዚህ ላይ የምጨምረው ነገር መኖር ያለበት አልመሰለኝም። አልፋለሁ፣ ግን በጣም አሪፍ ኤክስፕላኔሽን ነው እና በጣም ደስ ብሎኛል። ጌታ ይባርክ። አንተን ስላገኘን በጣም ደስተኞች ነን። ቀጥልን ወንድም። ቴንኪዩ ቃሌ፣ ተባረክ። አቤላ መናገር ትችላለህ አሁን። እኔ እንኳን ሀሳብ የምጨምረው ነገር የለም። ያው ሰላም አላልኳችሁም ቅድም ስገባ ትንሽ ረፈድ ብዬ ነው የመጣሁትና ሁላችሁንም ሰላም ብያለሁ። ኤቢ ተባረክ። ይህንን ሀሳብ ያው ሁለት ክፍሎችንም አልፈናልና እንደ መጽሐፍ ቅዱስ ምዕራፍ ወይም እንደ መጽሐፍ ቅዱስ ክፍሎች ዕብራውያን በብዙዎቹ ዘንድ የሚፈራ ነውና ብዙ ጥናት የሚፈልግ ነው። ይህንን ሀሳብ ደግሞ ለማጥናት እንደ ሀሳብም ስላቀረብክልን ስለምታስተምረንም ደግሞ እናመሰግናለን። እግዚአብሔር ይባርክ። አንዳንድ ሪፈረንሶችን አሳየን እያሉ ነበረ ከታች። ያው በእነሱ አድርጌ የኔንም ልናገር። እሺ፣ ቴሌግራሙ ላይ ፒዲኤፎችን በሙሉ ፒዲኤፍ ያለውን ሶፍት ኮፒ ያለውን ቴሌግራም ግሩፑ ላይ አስቀምጥላችኋለሁ። የሃኔልን መጽሐፍ ግን አዲስ አበባ የትኛውም የመጽሐፍ መደብር፣ ክርስቲያን መጽሐፍ መደብር ደራሲውን ጨምሮ ታገኛላችሁ። ሰከንድ ኤዲሽን ወጥቷል፣ እዛ ታገኛላችሁ። ሌሎችን ግን እንግሊዝኛዎችን ሶፍት ኮፒ ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። በየጊዜው ማገኛቸውን ጥሩ ነው የምላቸውን ሪሶርሶች እዛ ቴሌግራም ግሩፕ ላይ ያስቀምጣለሁ። ኤኒ ጥያቄ ሲኖራችሁ፣ ኮሜንት ሲኖራችሁ ቲክቶክ ላይ ኢንቦክስ አድርጉልኝ፣ ቴሌግራም ጋር ጻፉልኝ። ተባረኩ። ያ መስተሃፍ ምላቸው ዘሜ ስለመጣ ብዙ ኦርቶዶክስ ወንድሞቼ እዚህ ስላላችሁ ደስ ብሎኛል። ይሄ መጽሐፍ ደግሞ ለእናንተ በጣም ሴንስ እንደሚሰጥ ተስፋ አደርጋለሁ። ሞር ዕብራውያን እንደዚህ አይነት ስሜት ፈጥሮብኝ ያውቃል። እኔ ከግል ህይወቴ ጋር ዕብራውያን ምዕራፍ 7 የሆነ ታሪክም አለው እና ምዕራፍ 7 ላይ ስንደርስ ምስክርነቴንም እነግራችኋለሁ። ዕብራውያን ምዕራፍ 7 ላይ በእኔ ህይወት ላይ ሀፕን ያደረገ ነገር አለ እና እሱንም አብሬ የቴስቲሞኒ ታይም ሰጣችኋለሁ ማለት ነው። ኦኬ፣ ስንቴ አለ መናገር የምትፈልገው ነገር ካለ እድል ስጥ ለአንተ። እሺ፣ አመሰግናለሁ ብዬ ብዙ አላመለጠንም። እንግዲህ 2 ሳምንት የኢንትሮዳክሽን ጊዜ ነው። በጣም አሪፍ ነው። ሪቨሌሽንን ባይዘ እንደጀመርክ አላወኩም። ዩቲዩብ ላይ እናገኘዋለን። አማኑኤል አሰግድ ዩቲዩብ ላይ አለ። አሁን አማኑኤል አሰግድ ዓርብ ትምህርት አለ፣ እዛም ብቅ በሉ። በጣም ጥሩ። እኔ መጀመሪያ መጥቼ ማስተማር የጀመርኩበት ቤት ነው። ኦልሞስት የትምህርት ጠንከር ያለ ትምህርት የሚሰጥበት ቤት ነው። አማኑኤል አሰግድ ዓርብ ትምህርት አለ። እዛ ብትገኙም ጥሩ ነው ብዬ አስባለሁ። እዛ ታገኘዋለህ። ስንት ኦኬ። እሺ፣ ሌላ ምንድን ነው እንደ ሀሳብ ነገር ምናልባት ካላስለፋው በጣም ብዙ ትጋት በጣም ያነሳቸው መጽሐፎች እነሱን አንብበ ምናምን ነገር የምታቀርባቸው ነገሮች ይሄ በቃ ትልቅ አምቢሽን ጌታ ጸጋውን ያብዛል። አሁንም ጨምሮ ጨማምሮ የሆነ ፕላትፎርም ላይ አንድ ቤት ውስጥ ያየሁት ትሬንድ ነው።
እና መጨረሻ ላይ ምናልባት የሆኑ ቀለል ያሉ ዘና እያደረጉ እንትን የሚሉ ጥያቄዎችን ብታዘጋጅ ሰው ምን ያህል ይዞታል የሚለው 2 ሰከንድ ለምሳሌ እዚህ ቶፕ ላይ ካውንት ዳውን አለች 2 ደቂቃ እና በዛው 2 ደቂቃ ውስጥ ጥያቄው ተጽፋ ሰዎች ይመልሳሉ። ምን ያህል ዕብራውያንን አጠናን የሚለውን ነገር ለማወቅ በካውንት ዳውን ብታዘጋጅ ጥያቄዎችን ፋይናሊ መጨረሻ ላይ እዛ ቢሆን አሪፍ ነው። ሀሳብ ነው። አሪፍ ሀሳብ ነው። አፕላይ ማድረግ ይችላል። በቃ እንሞክረዋለን። ቆንጆ ነው። ጥሩ ሀሳብ ነው። አይቻለሁ። እኔም አንዳንድ ቤቶች ላይ እንደዛ አይቻለሁ። ኢንተረስቲንግ ነው። ቴንክ ዩ። ተባረክ። ኤፊ ተመልሰሃል? ኤፊ ካለች መናገር የምትፈልገው ነገር ካለ ድል ስጥህና ጸለይን እንጨርሳለን። ፍቅሩሻ አልረሳውም። ቅጣቴ እስኪያልቅ ድረስ ነው። ፓወርፖይንት ምናምን አስቤያለሁ። እዚሁ ቲክቶክ የሆነ ፊቸር አለው። ለጊዜው አግዶኝ ነው የሆነ ለተወሰነ ጊዜ እንዳልጠቀም ከልክሎኝ ነው። ከሆነ ጊዜ በኋላ ሲፈቱኝ ፓወርፖይንቶችን እንጠቀማለን። እሺ እንጸልይና እንጨርስ። እግዚአብሔር ሆይ ስለረዳህን ስላገዝከን በመካከላችን ስለሆንክ ቃልህ እኛ እጅ ላይ ስላለ ቃልህን ደግሞ ልንማር አንተ ልታስተምረን ልትመራን ወደ ቃልህ ልታስጠጋን ስለወደድክ በአንተ ፈቃድ እግዚአብሔር ሆይ እንደገና በቃልህ ማዕድ በቃልህ ፊት መሰብሰብ ስለሆነልን ከቃልህ የተነሳ ደግሞ እግዚአብሔር ሆይ አንተ በቃልህ በኩል እኛን ልትናገረን ልትነካን ስለወደድክ ካለንበት ሁኔታ በዓለም ላይ እግዚአብሔር ሆይ በብዙ ቻሌንጅ እንደ ግለሰብ እንደ ሀገር እንደ ቤተ ክርስቲያን እንደ ቡድን እንደ ቤተሰብ እግዚአብሔር ሆይ በብዙ ትግል ውስጥ የምናልፍ ሰዎች ነን። ግን የምንጸናበትን የምንቆምበትን ወደ አንተ የምንጠጋበትን አሸንፈን እግዚአብሔር ሆይ እስከ መጨረሻው ሪቫን ድረስ ሩጫችንን መጨረስ የምንችልበትን ጸጋና ማበረታቻ በቃልህ በኩል ልትሰጠን ስለወደድክ እንደገና ወደ ቃልህ ስላሰባሰብከን እግዚአብሔር ሆይ እነዚህን ነገሮች ማሰብ ማሰላሰል መነጋገር ስለጀመርን ምሕረት ስለበዛልን ከ200 በላይ የምንሆን ሰዎች በዚህ እንድንሰባሰብ ፈቃድ ስለሆኑ ጌታ ሆይ ጸጥና ረጋ ባለ ሁኔታ የአንተን ቃል እንድንሰማ እድል ስለፈጠርክልን እናመሰግንሃለን። ይህንን ጸጋ አብዝተህ እንድጨምረልን ጀመርን እንጂ እግዚአብሔር ሆይ አልጨረስንምና ምንጨርስበትን እስከ ፍጻሜ ምንሄድበትን ያሰብነውን 4 ወር 16 17 ሳምንት እንኳ እግዚአብሔር ሆይ ጀምረን እንድንጨርስ እንቅፋትን ከፊታችን እንድታስወግድ እግዚአብሔር ሆይ በዚህ ያሉ እግዚአብሔር ሆይ በመቶዎች የሚቆጠሩ ወንድም እህቶቼ ዕብራውያንን መጽሐፍ በጌታ ምሕረት ጸጋ ጀምሬ ጨረስኩ የሚሉ ጀማሪዎች ብቻ እንዳንሆን ጌታ ሆይ የምረቃ ቀን ላይ ተናጋሪዎች ብቻ እንዳንሆን የመደምደሚያውንም ድንጋይ እንድናስቀምጥ እግዚአብሔር ሆይ ጨረስኩ እንድንል ጌታ ሆይ እንድናቋርጥ እንድንታክት እንድንጋጭ እንድንለያይ ሰበብ እንድንፈጥር የሚያደርገን ማንኛውም የሚያታክተን እግዚአብሔር ሆይ ውጊያ የክፉ ሐሳብ ሁሉ በኢየሱስ ክርስቶስ ስም እንዲወገድ እንዲሸነፍ ጀምረን እንድንጨርስ እንድታስጨርሰን ጸጋህን ኃይልህን መንፈስህን እንድጨምርልን ጽናትን እንድጨምርልን ጌታ ጤንነትን እንድትሰጠን እድልን እንድትሰጠን ልቦናን እንድትሰጠን ለቃል ክብር ለዚህ ህብረት ክብር እንዲኖረን ጌታ ሆይ በትልቅ ክብር ማርች እያደረግን እንድንመጣ እግዚአብሔር በሰልፍ እንድንመጣ እንድንሰማው እንድንማር ጌታ እኔንም እንድትረዳኝ እግዚአብሔር ሆይ መጸለይ እንድችል ቃልህን ማንበብ እንድችል እግዚአብሔር ሆይ ቃልህን በትክክል ዲቫይድ እንዳደረግ በትክክል እንዳካፍ በትክክል እንድናገር እግዚአብሔር ሆይ የማላቀውን አላቅም እንድል እንዳላሳስት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ማስተዋል እንድትሰጠኝ እግዚአብሔር ሆይ የተረዳሁትን ከአንተ ተማርኩት የምለውን ህይወቴን ለወጠኝ የምለውን ብቻ መናገር እንድችል በመንፈስህ እንድትቆጣጠረኝ በቃልህ እንድትቆጣጠረኝ የኔ ፖሊስ እንድትሆን የኔ ዳኛ እንድትሆን እግዚአብሔር ሆይ በአንደበቴ ላይ ጠባቂ እንድትሆን እግዚአብሔር ሆይ እንደ ብርሃን እንደ መንገድ እንድትመራኝ በኢየሱስ ክርስቶስ ስም ራሴንም እግዚአብሔር ሆይ ወንድም እህቶቼንም አሳልፌ ለአንተ ለታማኝ እጆች ይሰጣሉ። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ስለሰማን ጸሎታችን ሁሉ ስለምትመልስ እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ ስም ጸለይን፣ አሜን አሜን። ተባረኩ ወንድሞች እህቶች፣ ስለመጣችሁ ሁላችሁም
የሚቀጥለው ሳምንት 3 ሰዓት ከ10 ቤት ከፍታለሁ። እስከ 3 ሰዓት ተኩል ድረስ መዝሙር እንሰማለን። የመዝሙር ምርጫ መላክ ትችላላችሁ። ድሮ ሲሸልስ የሚባል ሬዲዮ ነበረ እና የመዝሙር ምርጫ እንልክ ነበረ። ብዙዎቻችሁ ሲሸልስ የሚያውቅ ሰው አለ? ሲሸልስ አለ እንዲ አሁንም? እኔ ሲሸልስ መኖሩን አላውቅም። አሁን ሬዲዮ መስማት አቁሜያለሁ። መዝሙር ኢንቦክስ አለ። በጣም ይገርም ነው። ሲሸልስ አለ። አይገርም? መዝሙር ምርጫ ምናምን መላክ ትችላላችሁ። ከ3 ሰዓት ከ10 ኤግዛክትሊ 3 ሰዓት ከ10 ቤት ከፍታለሁ። 3 ተኩል ድረስ መዝሙር እንሰማለን። ኤግዛክትሊ 3 ተኩል ትምህርቱ ይጀምራል። በጣም ከዘገየን ያ ሲሸልስም ማያውቅ ሰው አለ እና በጣም ከረዘመ አሁን በእኛ 20 ጉዳይ ለ5 ነው በኢትዮጵያ አቆጣጠር 10 ከ40 ነው። አሁን 10 ከ40 ነው ፒኤም አዲስ አበባ። ግን በጣም ቢቆይ 11 ላይ ነው የምንጨርሰው። በኢትዮጵያ 5 ሰዓት እንጨርሳለን። ከዛ በላይ አንቆይም። 3 ተኩል እንጂ 1 ሰዓት ተኩል ነው የምንቆየው። ትምህርቱ ማክሲመም 1 ሰዓት ቢሆን ነው 30 ደቂቃ የሆነ ነገር ብናረገው ብዬ ነው። ስለዚህ 3 ሰዓት ከ10 በሚቀጥለው ሳምንት እንገናኝ። በሚቀጥለው ሳምንት ስትመጡ 2 ነገሮችን አድርጋችሁ ነው የምትመጡ። ላስታውሳችሁ፣ ዩቲዩቡን እዩት፣ ሰብስክራይብ ምናምን አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ፣ ማየታችሁንም ኮሜንት ጻፉ። ሌላ ደግሞ አንብባችሁ ነው ዕብራውያንን ከቻላችሁ ኦዲዮንም ስሙት፣ ሁለቱንም አንብቡት። 13 ምዕራፍ ነው። 1 ሰዓት ተኩል ነው የሚጨርሰው። 1 ሰዓት ከ20 1 ሰዓት ተኩል እንደዛ ነው የሚጨርሰው። ተባረኩ። ወዳችኋለሁ። ጌታ ይባርካችሁ። ሰላም ዋሉ፣ ሰላም እደሩ። አንዳንዶቻችሁ ሰላም እደሩ፣ አንዳንዶቻችሁ ሰላም ዋሉ። እንደ ሰዓት አቆጣጠራችሁ። ጌታ ይባርካችሁ። ቻው። እኔ እንዳልፈጠፍጣችሁ በሰላም ውረዱ። Feeling, see, there's
እሺ